አንዳንድ ጊዜ ነገሮችን ቶሎ መርሳትም ሆነ ችላ ማለት መስዋዕት ያስከፍሉናል። ለዚህም ነው ዛሬ ትሁትን ዋጋ ያስከፈላት። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካቾቼ፣ ለዚህ ቻናል አዲስ የሆናችሁ እንደተለመደው ላይክና ሰብስክራይብ እያደረጋችሁ እንድታበረታቱኝ፣ ነባሮች ደግሞ ላይክ አስተያየታችሁን በኮመንት እንደዚሁም ሼር እያደረጋችሁ እንድታበረታቱኝ ስል በትህትና ጋብዛችኋለሁ። እንግዲህ መልካሟና ታማኟ ትሁት በመጨረሻው ሰዓት በአሁኑ ሰዓት እንግዲህ ማትታመነውን ቲናን አምናታለች። ቲና ፈጽሞ ከክፋትና ከሴራ በስተቀር ሌላ ነገር ተኝታም ቆማም ሌላ ምንም የማታስበው ቲና ዛሬ ላይ መልካም ሴት መስላ ትቀርባት፣ ትሁትዬም ሁሉንም ነገር ረስታት ሰው መስላታለች። ግን አንድ ነገር የረሳችው ነገር አለ። ቲና ፈጽሞ የምትተኛና ፈጣሪዋንም ሆነ ሰውን ይቅርታ ብላ መልካም ልብ ያላት ሴት አለመሆኗን ነው። እናማ ትሁትዬም እውነቷን መስሏታል። ለእሷ ያሰበችላት መስሏታል። በቃ ሄዳለሁ ስትል ነገሮችን ሁሉ ስለምታውቅ አይ አትሄጅም፣ አንቺ መልካም ልጅ እኮ ነሽ፣ ምንድን ነው የሆንሽው ትላታለች። ይሁንና ለፍቅረኛዋ መደራደሪያ ወይንም ደግሞ ሁለቱም እሷም ፍቅረኛዋን ያንን 1,000,000 ብር አንጭ ያላትን እንዲያስወግድላት ቲናም ትሁትን አሳልፋ እንዲሰጠው ተደራድረው ነው። ይሁንና ምንም የማታውቀውና የዋኋ ትሁት ግን በአንዴ አመነቻት። ግን ደስ የሚለው በመጨረሻ ግን ግማሹንም ቢሆን ትሁት ሰምታለች። ነገሩ እንዲህ ነው እንግዲህ በአሁኑ ሰዓት ቲና በሞትና በሽረት መካከል ነው ያለችው። ምክንያቱም አልጠግባይ ምን ሲላደረ እንደሚባለው ሁሉንም ነገር ተረክባ የቤት እመቤት ሆና ሰራተኛ ተቀጥሮላት ሙሉ ንብረት ያለው ቤትና መኪና ሁሉ ነገር አለው ላይ ገብታ ነበር። ግን ይሁንና መብላትና መኖር ፈጽሞ አልቻለችም። የባጡን አውርድ ብላ የብብቷን ጣለች እንደሚባለው ቲና ፈጽሞ ካሊድን ልወደውም ሆነ ልታፈቅረው በቀጣይም የተሱ ጋር ህይወትን ለመኖር አላሰበችም። እንደውም የእሱን ንብረት ተካፍላ ከምትወደውና ከምታፈቅረው ከዳኒ ጋር ለመኖር ነበር እቅድና ሀሳቧ። ይሁንና ዳኒም የሚወዳትና የሚያከብራት ኤዴን ፍቅረኛው አለችው። ችግር መቼም ክፉ ነውና ችግር ከአባት ደበኛ ያስታርቃል እንደሚል ያገራችን ሰው ችግር ክፉ ነውና ነገን የተሻለና መልካም ህይወት አኖራታለሁ በማለት ዳኒም ሰተት ብሎ ገባ ቲናዬ ጋ። ቲናን እሷ ካሊብን ለገንዘብ እንደቀረበችው ዳኒም ለገንዘብ ነበር የቀረባት እና ብቻ ሁለቱም በህልም እንጀራ እንደሚባለው በሰው ገንዘብ ሁለቱም ጨሳሉና በፍቅር ውስጥም ገቡ። መቼ ነው ቢሊየን የምንሆነው? መቼ ነው ሀብታም የምንሆነው? ቀኑ ረዘመ። የመጨረሻው ሰዓት እየተቃረበ መጣ። ያንን ሽማግሌ ማስወገድ ነበረብኝ ትላለች። ዳንዬም አይሆንም አታስወግጂው፣ እሱ እኮ በፈጣሪ እጅ ተይዟል ይላል። ይሁንና ሽማግሌው አውቆ እንጂ ታሞ አልነበረም። የሆነው ሆኖ ሲሉም ሲድራማውን ሲሰሩ ከረሙ። ሽማግሌውም ዝም ብሎ እየተመለከታቸው ነበር። ታማሚም መቆምም ያቃተው አልነበረም። ካሊብም አረተው ልጄ ይቺ ሚስትህ እንደዚህ እያደረገች ነው፣ በላይ ላይ ባሊዛ በላይ ላይ እንዲህ እያደረገኝ ነው ሲሉት አይ ፈጽሞ የኔ ቲና እንደዚህ አታደርግም ነበረ። አባባም በቻሉት መጠን ቢነግሩትም አውቆ የተኛን ቢቀሰቅሱት አይሰማም እንደሚለው የሀገሬ ሰው ካሊብ ሊነቃላት አልቻለም። እንደዚሁም ትሁትም ባላት አቅም ታገለች። ማንም ሊነቃ አልቻለም። ምክንያቱም አውቆ ተኝቶ ነበር። በመጨረሻው ግን በጆሮ ከሰሙት በአይናዩት ይበልጣል በሚለው ካሊብ ሴት ሆኖ መጣ። በመጨረሻውም አየ። ያ ሁሉ ነገር ሆነ ተደረገ። በመጨረሻም
ገንዘቡም ሳይከፈል ዳኒም ያሰበውን ገንዘብ ይዞ ሚስቱን ወደፊት ህይወቱን ለማግባትና ደስታውን ለመኖር ቤትም ለመስራት መኪናም ለመግዛት አቅዶና ታጥቆ ሲሰራ ነበር ተቲና ጋር ወደፊት መልካም ህይወትና ጥሩ ትዳር ጥሩ ሀብታም ሆኖ ለመኖር ያሰበው ዳኒ አንዱም ነገር ሳይሳካ ቀረ። ሁሉም ነገር ህልም ነበረ፣ ምክንያቱም የሰው ገንዘብ ነበር። በመጨረሻ አሁንም ተስፋ አልቆረጠችም። በመጨረሻው ሰዓትም በያ ሁሉ ነገር ወጣ ወርዳ አልሳካላት ሲል በመጨረሻ ግን ዳኒ ተስፋ ቆረጠ። ከሷ ግሩፕ ወጣ። ግን አትውጣለችው፣ ታገለችው። ምንም ቢሆን ግን ዳኒ በመጨረሻም ቢሆን ወደ ራሱ ተመለሰ። እሷ ግን በመጨረሻም እስከ መጨረሻው እስከ ትንፋሴ ድረስ እታገላለሁ፣ ፈጽሞ ይሄን ነገር ታላረግ አልመለስም፣ አላርፍም አለች። ቀጠለችበት። የመጨረሻ ያለችውን አባባን ማሳገት ነበር። አሳገተች። አሳግቼ ወይ ብር እቀበላለሁ ወይንም ደግሞ እገለዋለሁ። እሱን ታስወገድኩት በኋላ ይህን ነፈዝ ልጁን የኔ ሚስቱ ነኝ። ከዛ በኋላ ንብረቱ የሱ ነው። የ80 ሚስት እስከነበርኩ ድረስ እካፈለዋለሁ ነበረ ዋና ቀዷ። ይሁንና ሀቅ ስለሌላት እውነት ስለሌላት በአቋራጭ ለመክበር ያሰበችው ቴና ያምታ ይሳካላት ቀረ። ጀግኒትና የውሃ ታማኟ እኔ እዚህ ቤት እኮ ተቀጣሪ ነኝ። የሆነ ነገር ቢሆን ምንም ማን ሞተች ይለኛል፣ ማንስ ይነሳልኛል፣ ማንስ ይቆረቆርልኛል፣ ማንስ ደሜን ይመልስልኛል? ምን አገባኝ? እዚህ ቤት የተቀጠርኩት በደመወዝ ነው። ስለዚህ ነገቷ ተነስቼ ትቼው ለሚሄድ ምን ብዬ ነው ህይወቴን እማጣው ብላም አላለችም። እንዲያውም ልክ እንደ አባቷ ነበረ አባባን ያየቻቸው። ሞት ራሷን አሳልፋ ከሞትኩም ልሞት ከዳንኩም አባዬን ይዤ መውጣት አለብኝ ብላ ታጥቃ ተነሳች። ትሁትዬ የሚያሰበችውና ያለመችው እግዚአብሔር አረገላት። አባባንም ከዛ ከአንበሳ መንጋጋ ፈልቅቃ ወጣቻቸው። በመጨረሻም አባባን አድና ወደ ቤታቸው እንዲመለሱ አደረገች። በዚህ መሃል እንግዲህ ቲና ሁለተኛ ኪሳራዋን ታቀፈች። ከዚህ ሁሉ መከራና ከዚህ ሁሉ ስቃይ አባባን ካወጣች በኋላ አባባም ልክ እንደ ልጃቸው አይተዋት እሷም ልክ አባዬ እያለች ነበር። ግን የሚያሳዝነው ነገር በመጨረሻ አስፈሪው ጊዜ ደግሞ ትናንትና አባባን ያጋጠማቸው ትናንትና አባባን ህይወት ሊቀጥፍ ያለው ነገር ዛሬ ቲና ትሁትዬ ላይ መጣ። ትሁትዬም ዛሬ እንግዲህ ወሰነች። እነሱ ያለ ስራቸው ምን ወጣቸው ይሞቱ፣ እኔው ወይ ሞታለሁ ወይ ጠፋለሁ በማለት ወሰነች። ትሁትዬም ሻንጣዋን ከሻሽፋ ለናባባም አስተውሻዋን ጥፋ ጠረጴዛ ላይ ጣል አድርጋ ስወጣ ነበረ። ይቺ የተረገመችና ሴረኛ ለሶስተኛ ጊዜ ሴራዋን አስራ ታጥቃ የተነሳችው ቲና አገኘቻት። ቲና ከትሁት ፍቅረኛ ጋር ውል ተዋውላለች። 1 ሚሊዮን ብር አሳለል 1 ሚሊዮን ብር ካላመጣሽ ህይወትሽን እቀጥፈዋለሁ ያላት ጋ እሱን አስወግድልሻለሁ፣ አንቺም ትሁትን አንሳልፈሽ በእጅ አስገቢልኝ ይላታል። ይሄማ ምን ገዶኝ፣ ይሄማ ለእኔ ቀላል አይደለ እንዴ? እንደውም እንዲህ ጀግናና ጨካኝ ሰው ጎበዝ አብሮኝ የሚሰራ ጥቼ ነው እስከ ዛሬ ድረስ ህልሜና እቅዴ ያልተሳካልኝ ትለዋለች። በቃ ወሬ አይደለም እፈልገው ተግባር ነው፣ ዳይ ወደ ስራ ይላታል። ዋው! እንደዚህ ያለማ ጓደኛ ካገኘው፣ እንደዚህ ያለማ ጀግና፣ እንደዚህ ያለማ ጨካኝ ካገኘው ምንም ህይወቴን ሳይሆን ህይወት በህይወት አስይዤ አሁን ጌና ቲና እያሰብሽውና ያለምሽው ሊሳካልሽ ነው። ይሄንን ሽማግሌ አስወግደዋለሁ። ከዛ በኋላ ደግሞ ይሄ ነፈዝ ልጁ ነው። በቃ ከዚህ በኋላ ያለው እዳው ገብስ ነው ትላለች ቲና። ከዚህ በኋላ ነገሮቹ ተሳኩላት። ዳኔንም ጠራችው። አንቺ ልጅ ምን እየሰራሽ ነው? አሁን ደግሞ ቀድሽ ምንድን ነው አለችው።
ከዚህ በፊት እንደነገረችውና እንዳዋየችው ዛሬ ላይ ማናገርም ሆነ ማዋየት አልፈለገችው። አይ እኔ ምንም አላርኩ፣ በቃ ከዚህ በኋላ የራሴን ህይወት መኖር እንደምችል በቃ እነሱም ስለጠሉኝ ራሴ ችል እኖራለሁ፣ ከዚህ በኋላ ምንም አይደለም ትላለች። ምክንያቱም ከአንድም ሁለት የማማክሬው በሱ ምክንያትም ነው የከሰርኩት። እሱም በአሁኑ ሰዓት ኤደንን ይወዳታል በሚለው ትናደዳለች። አይኔ ምንም ነገር የለኝም እምፈልገኝና የእውነት እንደኔ የምታፈቅረኝ እኔ ከውስጤ ነው የማፈቅርህ። እንደኔ ተውስጥህ የምታፈቅረኝ ከሆነ እኔ ካሌብን ለመፍታት ምንም ችግር የለብኝም። አሁን ልፈታው ዝግጁ ነኝ። ግን የምትወደኝና የምታፈቅረኝ ከሆነ እንጋባና ህይወታችንን እንኖራለን። አይ የምትል ከሆነ ደግሞ አላስገድድህም። እማስገድድህ ነገር የለም። በቃ ደስ ታለህ ተመጣህ እቀበልሃለሁ። ደስ ካላለህ ደግሞ ባለህበት ሰላምህ ይብዛ። እኔ ግን ምንም ነገር በቃ ምንም ችግር የለብኝ። አስቤና አውጥቼ አውርጄ ከዚህ በኋላ ካሌብም ስለጠላይ እሱን መፍታት እፈልጋለሁ ትላለች። እሷ ግን ውሸቷን ነው። በዚህ መሀል ነው እንግዲህ መልካምና ይቅር ባይ ልብ ያላት ሴት መስላ ትሁትንም ታስቀራታለች። ትሁትንም እያደነቻት ታስመስላታለች። ግን እስከ መጨረሻ ድረስ ትሁትን ለመጨረሻ መስዋዕትነት ያዘጋጀቻት ነኝ። በፈለገችና ባሰበችው ሰዓት ትሁትን ለመስዋዕትነት ለማቅረብ ያዘጋጃቻት የፋሲካ ዶሮ ብንላት ማካበድ አይደለም። ትሁትዬም የትናንትናውን የትናንት ስራ ሙሉ በሙሉ ሰርዘዋለች፣ ረስተዋለች። አንዳንድ ጊዜ በተለይ ክፉ ሰዎች በዝንገት መልካም ሆነው ልክ እንደ ድመት ጠጉራቸውን አለስልሰው ጻድቅ ሆነው ሲመጡ እንዴት ነው ለምንድን ነው ብሎ መጠየቅም መጠርጠርም አይከፋም። መጠርጠርና መንቃት እንደዚሁም ደግሞ እንዴት በአንድ ጊዜ ጻድቅ ሊሆኑ ተነሱ ብሎ ማሰብ ራስን መጠበቅ ባይጠቅም አይጎዳም። ክፉ ነገር ሳያደርጉ ክፉ ሰዎች መልካምነትን በአንድ ጊዜ ራሳቸው መልካም ሆነው ሲመጡ ወደኛ ሳንቅርብም ሳንርቃቸውም ተጠንቅቀን ብንጠብቃቸው እንደው ለኛ ብቻ ሳይሆን ለእነሱን ክፉ ነገር ከማድረግ ይጠበቃሉ፣ እንጠቅማቸዋለን ማለት ነው። ቲናዬም ትሁትዬም የትናንትና ቲናን እንዴት በአንድ ጊዜ እንደዚህ መልካም ልትሆን ቻለች? እንዴትስ እንደዚህ በአንዴ ጻድቅ ልትሆን ቻለች? ይህን ሁሉ ነገር አታ ባሏንም ፍቅረኛዋንም አታ እየተሰደበችና እየተተፋባት ዓይንሽን ላፈር የተባለች ሴት ያፈረች ብዙ ወንጀልን የሰራች ሴት እንዴት በአንድ ጊዜ እንደዚህ ልትሆን ቻለች ብላ ቆም ብላ ለደቂቃ እንኳን ልታስብ አልቻለችም። በቃ አሁን በአሁኑ ሰዓት እና ጊዜ እንግዲህ ተቲና ክፋት ይልቅ የትሁት ዝንጉነት ነው የታየው አንጸባርቆ። ምክንያቱም ቲና በአንድ ጊዜ ልትጠቀምባት ስትል እንዴት ነው ብላ ቆም ብላ ለደቂቃ እንኳን አላሰበችም። ይቺ ሴት እንዴት እንደዚህ ልኮን ቻለች? ብዙ ነገሯን አሳጥቻታለሁ፣ ብዙ ጊዜ ነቅቼባታለሁ። ሀታ አባባን ከዛ ያስወጣሁባት እኔ ነኝ። ዛሬ በ1 ሚሊዮን ብር ታላመጣሽ አንገትሽን እቀላሻለሁ እያላት ያለው ሰው በእሷ ምክንያት ነው። በእሷ ምክንያት ሆኖ እያለ እንዴትስ ይቺ ሴት ለእኔ ልታስብልኝ ቻለች? እኔን ከክፉ ነገር ልጠብቀኝ ትችላለች ብላ ትሁትዬ ለአንዴ እንኳን አላሰበችም። እንዲሁም ትሁትዬ ምንድነው ያለችው? ቲናዬ እኔ ዛሬ ነፍሴን ያዳነችው አለች። እሷ ግን በምፈልግና በምትፈልገው ሰዓትና ደቂቃ ለማረድ ስላዘጋጀቻት ነው። የጻፈችውንም ወረቀት አንስታ ታነባዋለች። በመጨረሻው እንግዲህ በመጀመሪያ አባባን ቀጣው ደግሞ ትሁትን አረጋታለሁ። ከዚህ በኋላ ዳን የሚባለውን ፍቅረኛ አንተ ጅል ይህንን የናጠጠ ሀብታም ቤትና መኪና ያለው ሁሉ ነገር የተሟላውን ባልፈትቼ ከሰው ደሃ ጋር ታካለይ ብለህ ታምነኛለህ ትላለች። ዳኒም ጊዜው መስሎታል። ይሁንና እሷ ምንድን ነው ያለችው? ከዛች ከክፉ ለማለየት ነው። ምክንያቱም እሷ እያለች እኔ መሆን አትችልም።
ስለዚህ ለኔ ማኮን ከሆነ ደግሞ በሲስተምና በዘዴ አላቅቅሃለሁ፣ አፋታሃለሁ። ከዛ በኋላ ውድና ፍቅድ ወደ ተመጣህ በፍቅር ስም እንዳያ እወቃሃለሁ፣ እጫወትብሃለሁ እንጂ እንዴት ተዛ ተሀብታም ወጥቼ ተሰው ድሃ ጋር አካለው ትላለች። በአሁኑ ሰዓት እንግዲህ ማንም ያልሰማውና ማንም ያላየው ሴራዋን አሲራ ታጥቃ ተነስታለች። ይሁንና እንግዲህ በስልክ ወጣ ስታወራ ነበረ። እንደለመደችው እቤት ውስጥ ሆና በስልክ ስታወራ ትናንትና ከሞት ያስጣለቻት አስጣልኩሽ ብላ ለፋሲካ እንደምትታረድ ፍየል ወይንም በግ አዘጋጀቻት ትሁትዬ በመጨረሻው ሰዓት ትሰማታለች። አባባ የት ነህ? ምንድን ነህ? እንዴት ነህ ትትለው አሁን እየሄድኩ ነው። ወዴት ነው የምከደው? ያን ሽማግሌሽን ላስወግድልሽ እየሄድኩ ነው። ዋው የኔ ጀግና፣ በቃ አሁን ገና ልስተካከልልኝ ነው። አሁን ገና ያሰብኩት ነገር ሊሆንልኝ ነው ብላ በደስታ ጮቤ ስረግጥ ነበር። ይሁንና ትሁትዬ ከበር ስር ሆና እያዳመጣቻት ነበረ። በመጨረሻው ግን ትሁትዬም ሰምታለች። የተለመደው ካሊብ አረተው ካሊብ አባዬ እኮ ስልኩ አይሰራም ከወጣም ቆይቷል ትላለች። ካሊብ ምንም ነገር እስከ መጨረሻው ላይ ፊቱ ላይ ካልወደቀለት በቀር አንዳችም ነገር የማይሰገጥጠው የማያስብ ደንገጥ የማይል ዝም ያለው የማይነቃው ነው። ለአባባ ከካሊብ በላይ የምትቆረቆርላቸው ምን ሆኖ ይሆን? አባዬ ለምን ቆየ? ለምን ስተዝዛ ደረሰ? የከዶ ነው ብላ ልክ እንደ አባቷ የምትጨነቀው ትሁት ነች። ከዛ ከወንበር ላይም እንዲነሱ ያደረገቻቸው ትሁት ነች። ከብዙ መከራና ስቃይ ከብዙ ሞታ አፋፍም የመለሰቻቸው ትሁት ነች። ካሊብ ዛሬ እኮ አባዬ አሁን እኮ ተወጣ እኮ ቆየ፣ እስካሁን ድረስ እኮ ወደ ቤት አልተመለሰም ትለዋለች። አይ ችግር የለም ከጓደኛ ጋር ሆኖ ነው፣ እደውልለታለሁ፣ ችግር የለም ምናልባት ከጓደኛው ጋር ሆኖ ቢሆን አባዬ ይላታል። እሺ እንግዲው ታልክ ትላለች። ምክንያት የማያጣውና ድንገት የማይለው የማይንቀሳቀሰው ፈጽሞ ጥርጣሬ የማይገባው ግድልሽ የሚያበዛው ካሊብ ለስሙ የአባባ ልጅ ካሊብ ነው። ትሁትዬ ደግሞ በሰራተኛ ስም ነች፣ ስሙ ሰራተኛ ነች። ግን ከልጃቸው ከካሊብ ይልቅ ትሁትዬ ነው ለአባባ የምትጨነቀው። እስከ ዛሬ ድረስ በህይወት እንዲኖሩና እስከ ዛሬ ድረስ ቲናም ያልጨረሰቻቸው አባባን ትሁት ስላለች ነበረ። ዛሬም እንደ ትናንትናው ትሁት አባባን አድናቸዋለች። አባባ ትሁት እስካለ ድረስ አባባ ሰላም ነው የሚሆኑት። እሳቸውም ለዛ ነው የኔ ልጅን አትናገር ካሊብ በቅናት መንፈስ ብዙ ጊዜ ሲናገር፣ ብዙ ጊዜ ሲቆጣት ልጄን አትናገራት የሚሉት ስለሚያውቁ ነው። በካሊብ ሁኔታና በካሊብ አያዝ ቢሆን እንደ ካሊብ ሁኔታና እንደ ካሊብ አባቱን መንከባከብ እስከ ዛሬ ድረስ አባባ በቲና ብቻ ይወገዱ ነበረ። ይሁንና ላይ ጠግና አይሰብርም እንደሚለው የሀገራችን ሰው እስከ ዛሬ ድረስ በህይወት እንዲቆዩ ትልቁን ሚና የተጫወተችው ትሁትዬ ነች። ዛሬም እንደ ትናንትናው ያዳነቻቸው ትሁትዬ ነች። ነገም እንግዲህ ትሁትዬ እስካለች ድረስ አባባ ምንም አይሆንም። ወይዘሮ ቲና ግን ዛሬም ሴራዋን ትጠመጥማለች፣ ዛሬም ትሮጣለች። እንደዚህ ከመሮጥ በአቋራጭ ለመክበር ወይንም አማሊያት ላታይ ተባልት ቤት እኩል ትበላለች ይችላል ያገሬ ሰው። አማሏን አሳርፋ አባባ ጋር የካሊብን ገንዘብ መብላት ትችል ነበር፣ ግን አልታደለች። እሷ እንዳሞራ ነጥቃ መሄድን ብቻ ነው ህልሟና እቅዷ። ቀጣው ክፍሉን ይዤ እመጣለሁ። ላይክ፣ ሰብስክራይብ፣ ሼር አድርጉልኝ። አመሰግናለሁ።